ሀይሚዬን ብሩኬን ግምጃዬን እንዴት አያችኋችሁ? አያምሩም? ደስ አይሉም? እሰይ ሀይሚዬ እህት ስለሆነቻት ብሩኬ ደግሞ ወንድም ስለሆናት የጨሪቃ ፋሚሊ ደግሞ እህታችን ብለን ስለተቀበልናት በጣም ደስ ብሎናል። ጥላቶች ደግሞ ቅጥል ድብን በሉ። እሺ የዛሬው ቀን ብቻ ስንት ነገር ስታወሩ ለዋላችሁ ወዳጅ መስላችሁ ጥላቶች ማለት ነው። የሰውን እድገት የማትፈልጉ ጥላቶች እናንተ ግን የምታወጡት ካፋችሁ የምታወጡት ቃል መርዝ ነው። እሺ አንዴ በግጥም አንዴ በስድብ አንዴ ባሽሙር ስትቀባጥሩ ለዋላችሁ ማለት ነው ቅጥል በሉ። እኛ የጨሪቃ ፋሚሊ እውነቱን ስነግራችሁ ግምጃዬን በጣም ነው የምንወዳት፣ በጣም ነው የምናከብራት። ከነሱ ጋር ደግሞ አብራ እንደዚህ እህትና ወንድም ስለሆነች በጣም ደስ ነው ያለን። የእውነት ነው እንደ እናንተ ሀሳብማ የዛሬው ቀን ብቻ እነሱን ለማጣላት ነበረ አይደለ? ሀሳባችሁ ግን አልተሳካላችሁም። እሺ ለግምጃዬም ሆነ ለማንም ሰው የሚበጀው ፍቅር ነው። እሺ ፍቅር ያሸንፋል። ፍቅር ሲኖር ነው ሁሉ ነገር መሆን የሚችለው። እሺ ከዛ በመቀጠል ደግሞ ማለት ነው ከሀይሚዬና ከብሩኬ ምንም አይነት እንከን የምታወጡላቸው ልጆች አይደሉም። በጣም ደግ የሆኑ በጣም ስማርት የሆኑ ሰው አክባሪ፣ የዋህ፣ መልካሞች፣ ደጎች እስከዚህ የዚህን ያህል ዓመት አብረናቸው የምንከተላቸው የምናደንቃቸው የምንወዳቸው በስርዓታቸው በስነ ምግባራቸው ነው የምንወዳቸው ማለት ነው። ስለዚህ አንዳንድ ሰው ጌም የተጫወቱት መጀመሪያም ነግረዋችኋል አይደለ? ጌም ተጫወቱ አልን አይደለ? ከዛ ግምጃዬና ሀይሚዬ ቀጠሮ ይዘው ተጫወቱ አይደለ? አንድ ጌም ስትጫወቱ ማሸነፍና መሸነፍ እንዳለ አውቃችሁ ነው የምትገቡት። ገባችሁ አይደለ? ስለዚህ የሀይሚዬም ወዳጆች አሉ፣ አድናቂዎች አሉ፣ ደጋፊዎች አሏት አይደለ? የግምጃዬም የሚወዷት አሉ፣ የሚደግፏት አሉ፣ የሚያደንቋት አሉ አይደለ? የየብቻችሁ አሏችሁ አይደለ? ስለዚህ ወዳጅ የሆነ አድናቂ የሆነ ሰው ደግሞ የፈለገውን ነገር የማድረግ መብት አለው። በቃ በዛ ነገር በሚያደርጉት ነገር ደግሞ አንዱ ከተሸነፈ ተሸነፈ ነው፣ አለቀ። ገባችሁ አይደለ? እነሱ ግን ይህን እንኳ አንዱ ቢሸነፍም ባይሸነፍም ለመልካም ስራ ነው የሚያውሉት። ገባችሁ አይደለ? እናንተ ግን በጣም በጣም እውነት እንዴት አይነት ሰዎች ናችሁ ግን? እንዴት ሴት ሆናችሁ ሴትን የምትሳደቡ እንዴ? ሀይሚ ሄታችሁ አይደለችም እንዴ? ሀይሚ ማለት ይውላችሁ እንዴት መሰላችሁ የምትገነዘቡት ማለት ነው። ሀይሚ በጣም ጠንካራ ልጅ ናት። በጣም ስማርት የሆነች ልጅ ናት። የስራ ሴት ናት። አገሯ ላይ እየተጣጣረች ብዙ ነገር እየተጋፈጠች እዚህ ሚዲያ ላይ እንኳ ስንት ነገር እየተባለች እየተዘቀዘቀች እየተሰደበች 13,000 12,000 ስድብ እየተሰደበች ኑሮዋን ለማሸነፍ ስኬቷ ላይ ለመድረስ ብዙ ነገር የምትጥር ልጅ ናት። በህይወቷ ደግሞ ከካሜራ ጀርባ ብዙ ውጣ ውረዶችን እንዳሳለፈች ብዙ ጊዜ ትናገራለች። ግምጃዬ ደግሞ የስደት እህታችን ናት። ብዙ ነገሮችን ተቋቁማ ከስደት ተመልሶ ደግሞ ራስን ማቆም እንደሚቻል መስራት እንደሚቻል ደግሞ የምታሳየን በጣም ጠንካራ ጀግና ሴት ናት። ሁለታቸውም በጣም ጠንካራ ልጆች ናቸው። እነዚህ ልጆች ደግሞ እንዲግባቡ ወዳጅ እንዲሆኑ እህትና እህት እንዲሆኑ ማግባባት ነው እንጂ ያለባችሁ የሆነ ነገር እያወራችሁ በማያገባችሁ እየገባችሁ የሰው ህይወትን የምትበጠብጡ አስመሳዮች፣ ጥላቶች የእውነት ነው የምላችሁ። እኔ ልንገራችሁ የምትወዱት ሰው የዛን ሰው ስኬት የምትፈልጉ ከሆነ ማለት ነው ገባችሁ አይደለ? ከጎኑ ቁሙለት። በክፉ አይደለም በመልካም ነገር ነው መቆም ያለባችሁ። ገባችሁ አይደለ? እናንተ ግን ወዳጅ መስላችሁ ተቆርቋሪዎች መስላችሁ ምናምን 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 እንቧ ዘራፍ ምናምን ትላላችሁ እንዴ? ነውር ነው፣ እግዚአብሔር ነውር ነው። የፍቅር ጨዋታ እህትነት ነው የተጫወቱት። በጣም ደስ የሚል ምሽት ነበረ። በነገራችን ላይ ደግሞ ማለት ነው የጨሪቃ ፋሚሊ ባህሪውን ልንገራችሁ እኔ በተረዳሁት መንገድ ማለት ነው። ጨሪቃ ፋሚሊ የሚታወቀው በተግባር ነው። በነገራችን ላይ ልጆቹን ሲያሳድግ ልበላችሁ ሀይሚዬና ብሩኬ እህቶቻችን እንደ እህት እንደ ወንድም ነው የምናያቸው። በጣም ነው የምንወዳቸው። 3 ዓመት ወይም 2 ዓመት ስንከተላቸው ማለት ነው ስንከተላቸው የጨሪቃ ፋሚሊ እነሱን ለማሳደግ ቻናላቸውን ራሱ ሼር በማድረግ ኮምፕሊክ በማድረግ እነሱን ሲነኩባቸው እነሱ እንደ እህት ጠበቃ የሚቆሙ በጣም ጠንካራና ጀግና ናቸው ጨሪቃ ፋሚሊዎች ማለት ነው። በፍቅር ለመጣላቸው ፍቅር ናቸው።
አትንኩባይ ናቸው ጨሪቃ ፋሚሊዎች ማለት ነው። እና ትናንትና ደግሞ ጌሙን እንደሚያሸንፉ ያውቁ ነበረ ማለት ነው። የጨሪቃ ፋሚሊዎች ደግሞ ግምጃዬን ይወዷታል። ገባቸው አይደለም? ማንም ሰው ክፉ ነገር የተናገራት የለም። እዛ አዳኞቹ አንዳንድ ሰዎች ናቸው የሆነ ግምጃዬን እንወዳታለን ብላችሁ ማይሆን ነገር የምትናገሩት። ይሄ እንደዚህ አይደለም። ከሰው ጋር አታጣሏት። ከሰው ጋር እንድትግባባ ነው ማድረግ ያለባችሁ። ከብዙ ሰው ጋር እንድትሰራ ማበረታታት፣ ማጠንከር ነው እንጂ ያለባችሁ እንትን አትበሉ። እሺ ወዳጅ መስላችሁ ጥላታችሁ ነው። እውነቱን ስነግራችሁ ማለት ነው። እኔ በጣም ነው ደስ ያለኝ። በቀደም ቪዲዮ ሰርቼ ነበረ በሀይሚዬና በግምጃዬ የሆነ ነገር ሰምቼ እነሱ የሚጫወቱት የፍቅር ጨዋታ ነው። ያሸነፈውም የተሸነፈውም ደግሞ መልካም ነገር ነው የሚሰሩበት። እነሱ ደግሞ እንዳትጣሉ ብለዋል ብያችሁ ነበረ። ግን ደግሞ ከጌሙና ከጨዋታው የበለጠ ደግሞ የሀይሚዬና የግምጃዬ እህትነትና ጓደኝነት ይበልጣል። እዛና እዚህ ነገር እንትን አትበሉ ብዬ ቪዲዮ ሰርቼ ነበረ ማለት ነው። አታቀሳስሩ፣ ተው ብያችሁ ነበረ። የስደት እህታችን ናት፣ እንወዳታለን፣ ከፍ እንድትልን እንፈልጋለን፣ ከሷ ብዙ ነገር እንማራለን። ገባችሁ አይደለ? ስለዚህ ይችን እህታችንን ደግሞ ከነሱ ከመልካም ሰዎች ጋር ስትግባባ፣ ስትተዋወቅ፣ አብራ ስትሰራ መደሰት ነው ያለብን፣ ማበረታታት ነው ያለብን እንጂ እሱ እንዲህ ነው እሷ እንዲህ ናት እያላችሁ የሆነ እነሱን ለማጣላት ወይ የሆነ ነገር ለማድረግ አትሩጡ። እሺ አርፋችሁ የራሳችሁን ህይወት ኑሩ። እነሱ እየኖሩ ነው። እሺ ግን ደስ የሚለው ሀይሚም የሰው ወሬ አሰማም የምሰማ ልጅ አይደለችም። ግምጃይም እንደዛው የሰው እንትን የምሰማ ልጅ አይደለችም። በራሳቸው የሚተማመኑ በራሳቸው እንትን የሚሄዱ ልጆች ናቸውና እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ። ውድ ቤተሰቦች በያላችሁበት ሰላማችሁ ብዝት ብዝት በላይ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰቡን መልካም ጊዜ